በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን ወዳጆች፣ በወደደንና እስከ ሞት ድረስ ባፈቀረን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እያልኳችሁ እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያልን በዛሬው የኤዶም ቲዩብ መርሃ ግብራችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የስቅለት በዓል የቤተ ክርስቲያናችንን ትምህርት መነሻ በማድረግ ከመጽሐፍ ቅዱስ ጋር በማገናኘት እንዲሁም ደግሞ በዕለቱ የሚፈጸሙ አገልግሎቶችን፣ ስርዓቶችን በማንሳት ይልቁንም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በቀራንዮ አደባባይ በተሰቀለ ጊዜ የተፈጸሙ ነገሮችን፣ የተደረጉ ታምራቶችን በማንሳት እንማማራለን። እግዚአብሔር አምላክ ሁላችንንም እንዲያስተምረን እንዲመክረን መልካምና ቅዱስ ፈቃዱ ይሁንልን። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 32። መድኃኒታችን ኢየሱስ ክርስቶስ ይህን የተናገረው በምን ምክንያት ነው ከተባለ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው የተናገረው ቃል ነው። ጌታ በመስቀል ተሰቅሎ ይሞት ዘንድ ሲያስረዳ እኔ ከምድር ከፍ ብዬ የተሰቀልኩ እንደሆነ ሰውን ሁሉ በክብርም ይሁን በግብርም ወደ እኔ አቀርበዋለሁ አለ። ይህ እንዴት ይሆናል ከተባለ አምላካችን ኢየሱስ ክርስቶስ ወደዚህ ዓለም እንደሚመጣ በሰው እግር ገብቶ በደለኛ ተብሎ መከራን እንደሚቀበል እንደሚሞትም አስቀድሞ ትንቢት ተነግሯል። ለምሳሌ በትንቢተ ዳንኤል ምዕራፍ 9 ከቁጥር 25 ላይ ከ62 እና ከ7 ሱባኤ በኋላ መሲህ ይገደላል የሚሞተውም ለራሱ አይደለም ይላል። ስለዚህ ነቢዩ ዳንኤል የሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋን ለብሶ እንደሚገለጥ ስጋን ተዋህዶ ወደ ምድር እንደሚመጣ ነገር ግን አይሁዳውያን እንደማይቀበሉትና እንደሚሰቅሉት እንደሚገድሉት ይህንንም መከራ የሚቀበለው ይህንን ሁሉ ዋጋ የሚከፍለው ደግሞ ለራሱ ሳይሆን ለሌሎች እንደሆነ ይናገራል። ምክንያቱም ጌታችን የተሰቀለው ጌታችን የሚሰቀለው ኃጢአት ተገኝቶበት አይደለም፣ በደለኛ ሆኖ አይደለም። ይልቁንም በደለኛ የሆነውን ኃጢአተኛ የሆነውን የሰው ልጅ ለማዳን ነው። ስለዚህ ክርስቶስ ሰው የሆነው ስጋን የለበሰው የሰው ሕይወት የኛ ኑሮ አስደስቶት አይደለም። በሰው እጅ ለመገልገል ከሰው ጋራ ምድራዊ ኑሮ ለመኖርም አይደለም። ሰው የሆነው ለምንድን ነው ከተባለ ራሱን ለሰው ቤዛ አድርጎ ለመስጠት ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ጌታ ሰው የሆነበት ዓላማ ለኛ ቤዛችን ለመሆን ነው። ለኛ ለውጥ ሆኖ በእኛም ቦታ ገብቶ ለመሞት ነው። ምክንያቱም ሞት ዕዳ ነው። ሰው ኃጢአተኛ በመሆኑ ባለዕዳ ሆኗል። በሰው ላይ ያለውን የሞት ዕዳ ለመክፈል ደግሞ አምላክ ሰው ሆነ። ወልደ እግዚአብሔር ክርስቶስ የሰውን ሞት መሞት እንዲችል እንደ ሰው ከደምና ከሥጋ መወለድ ነበረበት። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 2 ከቁጥር 14 ላይ እንዲህ ይላል፣ እንግዲህ ልጆቹ በሥጋና ደም ስለሚካፈሉ እርሱ ደግሞ ኢየሱስ ክርስቶስ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ዘመን ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን የሰው ልጆችን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ ይላል። ስለዚህ የክርስቶስ ሞት ካሳ እንዲሆን የእርሱም ደም ንጹሕ ወርቅ ሆኖ ለኛ ሞት ለውጥ እንዲሆን ምትክ እንዲሆን የተሰጠ ነው። ለዚህ ነው በቤተ ክርስቲያናችን ሥርዓት መሰረት የዕለተ ዓርብ እያንዳንዱ ሰዓት ከአዳምና ሔዋን ተፈጥሮና ውድቀት
በተገናኘ መልኩ የሚተረጎመው። ለምሳሌ ዓርብ 1 ሰዓት በብሉይ ኪዳን ዘመን ፍጥረት በሚፈጠርበት ጊዜ ዓርብ 1 ሰዓት አዳም የተፈጠረበት ሰዓት ነው። ጌታ ደግሞ በሊቃነ ካህናቱ ፊት የቆመበት ሰዓት ነው። ዓርብ 3 ሰዓት ሔዋን የተፈጠረችበት ሲሆን ጌታ ደግሞ በጲላጦስ ፊት የቆመበት የመስቀል ፍርድ የተቀበለበት ሰዓት ነው። ዓርብ 6 ሰዓት አዳምና ሔዋን ዕፀ በለስን የበሉበት ሲሆን ጌታ ደግሞ መስቀል ላይ የተቸነከረበት ሰዓት ነው። ዓርብ 9 ሰዓት አዳምና ሔዋን ከገነት የተባረሩበት ሲሆን ጌታ ደግሞ ቅድስት ነፍሱን ከቅድስት ሥጋው በስልጣኑ የለየበት ሰዓት ነው። ዓርብ 11 ሰዓት አዳም ወዴት ነህ ብሎ የሰው ኮቴ እያሰማ እግዚአብሔር የተገለጠበት ሰዓት ነው። በሐዲስ ኪዳን ጌታ ደግሞ በአካለ ሥጋ ወደ መቃብር የወረደበት ሰዓት ነው። ስለዚህ ይህ የሚያስረዳን እግዚአብሔር አምላክ ለሰው ልጅ ፍጹም ካሳ እንደ ካሰ ለማጠየቅ ነው። ምክንያቱም እግዚአብሔር ቅዱስ ነው። እግዚአብሔር ንጹሕ ነው። ስለዚህ ኃጢአትን ይጠላል። ኃጢአትን ለማጥፋት ደግሞ ንጹሕ መስዋዕት ያስፈልጋል። ስለዚህ ያልበደለው ክርስቶስ በደለኛ ተባለ። በበደለው የሰው ልጅ ቦታ ገባና ሞተ። ለዚህ ነው ኢሳይያስ በምዕራፍ 53 ከቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። የእግዚአብሔር ቤተሰቦች የሰው ልጅ የሚያድነው አጥቶ ነበረ። የሰው ልጅ ነፃ የሚያወጣው አጥቶ ነበረ። የሰው ልጅ ተስፋ ቆርጦ በጨለማ በባርነት ይኖር ነበረ። እንደ በግ ተቅበዝብዞ ጠፍቶ ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችንን በደል የሰው ልጆችን በደል በእርሱ ላይ አኑሮ በደል የሌለበት በደለኛ ተብሎ ኃጢአት የሌለበት ኃጢአተኛ ተብሎ ዋጋን ከፍሎ ከጠፋንበት ከወደቅንበት አንስቶናል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህን ለምን አደረገ ከተባለ መድኃኒታችን ክርስቶስ በጾታ፣ በዕድሜ፣ በዘር፣ በሌላም ነገር በሰው ልጅ መካከል ልዩነት ሳያደርግ ሁሉን ለማዳን ብቻ ለፍቅር ሲል ይህን አደረገ። ለዚህ ነው ከምድር ከፍ ያልሁ እንደሆነ ሁሉን እስባለሁ ያለው። ጌታ የተሰቀለው ለመከፋፈል ሳይሆን ለአንድነት ነው። ዛሬ ብዙዎች በክርስቶስ ቢከፋፈሉም ጌታ ግን የተለያዩትን አንድ ለማድረግ፣ የተበተኑትን አንድ ለማድረግ፣ ተቅበዝብዘው የጠፉትን ለመመለስ በቀትር በፀሐይ ተሰቀለ። የሰውን ልጅ ከመውደዱ የተነሳ ስለ ሁላችንም እግዚአብሔር አምላክ አንድያ ልጁን ለሕማምና ለሞት አሳልፎ ሰጠ። የእግዚአብሔር ቤተሰቦች ከዚህ የበለጠ ፍቅር ምን አለ? በቤተ ክርስቲያናችን ሥርዓት መሰረት የቅዳሴ መጽሐፋችን መኑ ዘርየ መራዌ ይላል። ማን ነው በሰርጉ ጊዜ የራሱን ስጋና ደም ቆርሶ እንኩ ብሉ ጠጡ ብሎ የሰጠ ሙሽራን ያየ ይላል። ጌታችን ግን ያደረገው ይህንን ነው። ስጋውን ቆርሶ ደሙን አፍስሶ እንካችሁ ብሉ ጠጡ ብሎ ነው የሰጠን። ከዚህ የተሻለ ከዚህ የሚበልጥ ፍቅር የለም። የእግዚአብሔር ቤተሰቦች ይህ ሁሉ የሆነው ለኔ ነው፣ ይህ ሁሉ የሆነው ለኛ ነው የሚል ያስፈልጋል። የክርስቶስን መከራ መሰቀል ላፍታ የማይረሳ ትውልድ ያስፈልጋል። እሱ እኛን ሊሰበስበን ከምድር ከፍ ብሎ እንደተሰቀለ እኛ ደግሞ ወደ እርሱ እንሰባሰብ ዘንድ ስጋን ከክፉ መሻቱና ከምኞቱ ጋር መስቀል ይገባናል። በሕመሙ ሕመማችንን የታመመልን፣ በስድቡ ስድባችንን የተሰደበልን፣ በስቃዩ ስቃያችንን የተሰቃየልን፣ በሞቱ ሞታችንን የሞተልን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። የእግዚአብሔር ቤተሰቦች ለዚህ ነው ቅድስት ቤተ ክርስቲያን
የዛሬውን ዕለተ ዓርብን በተለየ ሁኔታ የምታከብረው በምክንያት ነው። በስግደት 13ቱን ሕማማተ መስቀል ጌታችን በዚህ ዕለት የፈጸማቸውን